በህይወታችሁ እድሜ ለሚያጋጥሙ ማንኛውም ሁኔታዎች ቦታ ከመስጠት ይልቁንስ ከሁኔታዎቹ በላይ ለሆነው ለእግዚአብሔር ቦታ ስጡ። የእግዚአብሔር ቆይታ፣ የእግዚአብሔር ዝምታ ለብዙ ሰዎች ትዕግስት ያስጨርሳል። እግዚአብሔር ዝም ስል፣ እግዚአብሔር ጸጥ ስል የረሳን ይመስላል። እግዚአብሔር ዝም ስል በዛ ዝምታ ውስጥ ያንተ ነገር የተሰራ ነው። ሰላም ጸጋ ይብዛላችሁ በመላው ዓለም የምትገኙ ቅዱሳን እንዲሁም በኢትዮጵያ ውስጥና ከኢትዮጵያ ውጭ የምትገኙ ትውልደ ኢትዮጵያውያንና ኤርትራውያን የእግዚአብሔር ሰላምና ጸጋ ይብዛላችሁ። ወደ እናንተ በውስጥ እግዚአብሔር ያስቀምጠውን መልእክት ይዤላችሁ መጥቻለሁ። እስከ መልእክት ፍጻሜ ሁላችሁም ከኔ ጋር አብራችሁ እንድትቆዩ ጥሪያን አቀርብላችኋለሁ። አንድ ላይ ከኔ ጋር የእግዚአብሔርን ቃል እንሰማለን። ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ። ጩኸቴንም ሰማ፣ ከጥፋት ጉድጓድ ከረግረግ ጭቃ አወጣኝ። እግሮችንም በድንጋይ ላይ አቆማቸው፣ አረማመድንም አጸና። አዲስ ዝማሬን ባለአምላካችን ምስጋና በአፌ ጨምሬ። ብዙዎችም ያያሉ ይፈሩማል፣ እግዚአብሔርም ይታመናሉ። እግዚአብሔርን የታመነ ወደ ትዕቢተኞችና ወደ ሐሰተኞች ያልተመለከተ ሰው ምስጉን ነው ይላል። የመልእክቴ ዋና ሐሳብ እግዚአብሔር ወደ ጩኸታችሁ ይመለሳል፣ እግዚአብሔር ያዳምጣችኋል የሚል ነው የሚሆነው። ዳዊት ወደ እግዚአብሔር ጮኸ፣ እግዚአብሔርን ጠራ፣ ወደ እግዚአብሔር ተመለከተ። በእግዚአብሔር ደጅ ላይ ቁጭ ብሎ ለረዥም ጊዜ እግዚአብሔርን እየጠየቀ ቆየ። ጥያቄው አልተመለሰም ሳይል፣ ወደ ግራና ወደ ቀኝ ሳይል ባለበት ቁጭ ብሎ እግዚአብሔርን ጠበቀ። በትዕግስት እግዚአብሔርን ጠበቀ። በእግዚአብሔር ፊት በትዕግስት መጠበቅ አለባችሁ። እግዚአብሔርን በትዕግስት የሚጠብቅ ሰው፣ እግዚአብሔርን በትዕግስት የሚያዳምጥ ሰው፣ በእግዚአብሔር ፊት በጥሞና የሚቆይ ሰው በእውነት ነው የምላችሁ ከፈለገበት ከሚያስፈልገው ነገር አንዳች አያጣም። ዳዊት ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱም ወደ እኔ ዘንበል አለልኝ። ጩኸቴን ሰማ፣ ከጥፋት ጉድጓድ ይላል፣ ከጥፋት ጉድጓድ ከረግረግ ጭቃ ውስጥ አወጣኝ፣ አረማመድንም አጸና ይላል። ዳዊት እንግዲህ በተለያየ ግጭት ውስጥ በተለያየ ችግሮች ውስጥ እያለፈ በእግዚአብሔር ፊት ቁጭ ብሎ እግዚአብሔርን እየጠበቀ የእግዚአብሔር ቀን ብቻ እየጠበቀ እንደቆየ የእግዚአብሔር ቃል ይናገራል። ዳዊት ከኢሳይ ቤት ከተወለደበት ጊዜ ጀምሮ ዳዊት ቦታ የሚሰጠው ሰው አልነበረም። በአባቱ ቤት ቦታ አልተሰጠውም። በእስራኤል ወይም በአይሁድ ሕግ መሰረት 8ኛ ልጅ በአባቱ ቤት ውርስና ቦታ የሌለው ነው፣ እንደ ባሪያ ነበር የሚታየው። ዳዊት በአባቱ ቤት ቦታ አልነበረውም። በግ እየጠበቀ በምድረ ባዳ ያደገ ልጅ እግዚአብሔር ዘመንና ጊዜ አምጥቶ አከብሮ ጊዜውና ዘመኑን ቀይሮ ከፍ ያደረገው ሰው ነው ዳዊት። ከምድረ ባዳ በግ ከሚጠብቅበት መጥቶ ለንግስና እሱን እግዚአብሔር አምላክ ጠርቶ ሲሾሞ ማንም የጠበቀ የለም ያን ቦታ ይደርሳል ይከብራል ብሎ። ግን እግዚአብሔር ያከበረው ዳዊት የተለያየ ቻሌንጆች የተለያየ ፈተናዎች እንዳጋጥሙት መጽሐፍ ቅዱስ ይናገራል። ይህ ዳዊት ትልቁን ጎልያድን ከጣለ በኋላ እግዚአብሔር ሞገስን ሰጥቶ በሳኦል ፊት ክብርን አግኝቶ እግዚአብሔር ለዳዊት አቅምና ጉልበት ሆነለት። ጠርቶ አምጥቶ የወሰደው ወደ ንጉሱ ቤት እንዲገባ ያደረገው ንጉሱ ሳኦልም ጭምር በላዩ ላይ ጦርን እየወረወረበት ነበር ከግድግዳ ጋር ለማጣበቅ። እግዚአብሔር ግን ከዛ ሁሉ መሃልም ታደገው። የገዛ ልጁ አብስሎምም በላዩ ላይ ጦርነትን አውጆበት ነበር። ከዛ ሁሉ መሃል ግን እግዚአብሔር ታደገው። በዚህ ሁሉ መሃል ግን ዳዊት በእግዚአብሔር ፊት ቁጭ አለ፣ እግዚአብሔርን ጸለየ። በመጽሐፍ ቅዱስ ውስጥ ሄደን በምንመለከትበት ጊዜ በመጽሐፍ ሳሙኤል ላይ እግዚአብሔርን ጊዜ እየጠበቀ እግዚአብሔር ሆይ ልውጣን ከፍልስጤማውያን ጋር ሄጄ ልግጠመው አሳልፌ በእጄ ትሰጠኛለህን እያለ እግዚአብሔርን እያስቀደመ በእግዚአብሔር ፊት ተንበርኮ እየጸለየ አብዛኛው ቦታ ከእግዚአብሔር ጋር ዳዊት ጊዜን ሲያሳልፍ እንመለከታለን። ስለዚህ በዘመናችሁ ሁሉ እግዚአብሔርን አስቀድሙ፣ የእግዚአብሔርን ድምፅን ስሙ፣ ወደ እግዚአብሔር ጠጋ በሉ፣ ጸልዩ፣ ቆዩ በእግዚአብሔር ፊት። እግዚአብሔር ወደ ጩኸታችሁ ይመለሳል። የማይመልሱ የሚመስሉ ጥያቄዎቹ ብዙ ጊዜ ዋጋ ከፍላችሁ የዘገየባችሁ የእናንተ ጉዳይ ያ ሁሉ በእግዚአብሔር ቀን ይስተካከላል። ሁሉም ነገራችሁ ያለው በሰው እጅ አይደለም፣ በእግዚአብሔር እጅ ነው ያለው። በእግዚአብሔር እጅ ያለው የእናንተ ጉዳይ ደግሞ በፍጹም አይበላሽም። ዳዊት ቆይቼ እግዚአብሔርን ደጅ ጠናሁ፣ እርሱ ወደ እኔ ዘንበል አለልኝ አለ። የተለያየ ሁኔታ ውስጥ ሆናችሁ ወደ እግዚአብሔር እየጮኋችሁ በእግዚአብሔር ፊት የምትገኙ ቅዱሳን መልእክቴ ለእናንተ ነው። እግዚአብሔር በአድራሻችሁ ይመጣል። እግዚአብሔር አምላክ ይሰማችኋል። አይተዋችሁም፣ አይጥላችሁም። የእግዚአብሔር ጆሮች ወደ ጻድቃን ናቸው።
የእግዚአብሔር ዓይኖች ወደ ጻድቃን ወደ ምስኪኖች ናቸው። ስለዚህ ምንም መጨነቅ የለባችሁም። ነገሮችን ሁሉ ውብ ማድረግ የሚችል እግዚአብሔር በሰማይ አለ። ይሰማችኋል። ወደ ጩኸትሽ ይመለሳል። ወደ ጸሎት ይመለሳል። ወደ አንተ ይመለሳል። ወደ አንቺ ይመለሳል። ዝም አይልም እግዚአብሔር። ዳዊት ቆየሁት አለ። ቆይቼ እግዚአብሔር ደጅ ላይ ጠናሁ፣ ቁጭ አልኩት አለ። ቁጭ አልኩት። እርሱ ግን ወደ ጩኸቴ ወደ እኔ ተመለሰ፣ ወደ እኔ ተመለከተ፣ እኔን ሰማኝ። ቆይቼ እግዚአብሔር ደጅ ጠናሁ፣ እርሱ ወደ እኔ ዘንበል አለልኛል። ዳዊት ጋር እግዚአብሔር ዘንበል ስል፣ ዳዊት ጋር እግዚአብሔር ጥያቄውን ሰምቶ ስመጣ እግዚአብሔር ዳዊትን ከተቀመጠበት ካለበት ችግር ውስጥ ለማስነሳት ነው። ካለበት ከዛ ውጥንቅጥ ውስጥ እግዚአብሔር ሊያወጣ ነው። ዳዊት እንዳበድ ሰው ላጩ ከአፉ እስከሚወርድ ድረስ በጣም እንዳበድ ሰው እስከሚሆን ድረስ ያጋጠሙ ችግሮችና መከራዎችን ዳዊትን እግዚአብሔር በድል እንዲሻገር አደረገው። ስለዚህ በሕይወታችሁ ዕድሜ የሚያጋጥሙ ማንኛውም ሁኔታዎች ቦታ ከመስጠት ይልቁንስ ከሁኔታዎቹ በላይ ለሆነው ለእግዚአብሔር ቦታ ስጡ። እግዚአብሔር ግን በአድራሻችሁ ይመጣል፣ ወደ ጩኸታችሁ ይመለሳል። እግዚአብሔር ጋር ዳዊት ቆይቶ እግዚአብሔር ወደ እኔ ዘንበል አለልኝ አለ። ቆይቶ የእግዚአብሔር ቆይታ፣ የእግዚአብሔር ዝምታ ለብዙ ሰዎች ትዕግስት ያስጨርሳል። እግዚአብሔር ዝም ስል፣ እግዚአብሔር ጸጥ ስል የረሳን ይመስላል። አይረሳንም። እግዚአብሔር ጸጥ ስል የሆነ ነገር ውስጥ እንደገባችሁ ይመስላችኋል። በእርግጥም የእግዚአብሔር ዝምታ ከባድ ነው። እግዚአብሔር ጸጥ ስል ከባድ ነው፣ መቋቋም ይከብዳል። ግን በእግዚአብሔር ፊት የቆያችሁት ቆይታ ውስጥ እግዚአብሔር ዝም ስል በዛ ዝምታ ውስጥ ያንተ ነገር የተሰራ ነው። በዛ ዝምታ ውስጥ ያንቺ ነገር የተሰራ ነው። ያንቺ ነገር ውበትን፣ ቅርጽን እያገኘ ነው። ዳዊት ቆይቼ እግዚአብሔር ደጅ ጠናሁ፣ እርሱ ደግሞ ወደ እኔ ዘንበል አለልኝ። የኔን ጩኸትን ሰማ፣ ከጥፋት ጉድጓድ ከረግረግ ጭቃ ውስጥ ማለት አወጣኝ። ዳዊት ሕፃን ልጅ አይደለም። ጭቃን አይቦካም፣ ጭቃን አይረግጥም፣ ጭቃ ውስጥ አይደለም። ለዳዊት እሱ የሚናገረው የመከራ ብዛት፣ የችግር ብዛት፣ የሁኔታ ብዛት ልክ እንደ ጭቃ እግሩን ይዞ ካለበት ከዛ ሁኔታ ውስጥ እግዚአብሔር አወጣኛል። በጣም ከአስቸጋሪ ሁኔታ ውስጥ እግዚአብሔር እንዳወጣው ነው የሚናገረው ዳዊት። ስለዚህ እግዚአብሔር አምላክ ካላችሁበት ከማንኛውም ሁኔታ ውስጥ ሊያወጣ በአድራሻችሁ ይመጣል። እርሱ እስከሚመጣ ነው። ትንሽ ታገሱ፣ አይዟችሁ። እግዚአብሔር በድል እንደሚያወጣ በእውነት እመኑ። እግዚአብሔርን የታመነ መቼም አያፍርም። እግዚአብሔርን የታመነ መቼም ቢሆንም አይከስርም። እግዚአብሔርን መታገስ መቻል አለባችሁ። እግዚአብሔርን መጠበቅ መቻል አለባችሁ። ትዕግስት መራራ ናት፣ ግን ፍሬዋ ጣፋጭ ነው። እንደ ትዕግስት ያለ የሚከብድ ነገር የለም፣ ግን እንደ ትዕግስት ያለ የሚያከብር ነገር የለም። ታገሱ፣ በእግዚአብሔር ፊት ቆዩ። ዳዊት ከጥፋት ጉድጓድ ውስጥ እግዚአብሔር አወጣኛል፣ ከጥፋት ጉድጓድ ውስጥ ከሞት አፋፍ አወጣኛል። ዳዊት እግዚአብሔርን ታገሰ፣ ጠበቀኝ። ሁልጊዜም የዳዊት እይታ በእግዚአብሔር ፊት ነው እንጂ ወደ ሰው አያይም፣ ወደ ሰው አይመለከትም። ዳዊት ሁልጊዜ አይኖቹን ወደ እግዚአብሔር ያደርጋል። ስለዚህ በእግዚአብሔር ፊት መሆን ያስፈልጋል፣ መጠበቅ ያስፈልጋል፣ መታገስ ያስፈልጋል። ታገሱ። ትላንትናው በዛሬ እንደተተካ ዛሬው ደግሞ በነገ ይተካል። ትላንትና በዛሬ ላይ እንደማይገኝ ዛሬ ደግሞ ነገ ላይ አይገኝም። የትናንትና ችግር የዛሬውን ችግር ነገ ላይ አይዳግምም። ነገ ላይ መልካም ይሆንላችኋል። እግዚአብሔርን ጠብቃችሁ በእግዚአብሔር ፊት ሆናችሁ መቼም ቢሆንም አትከስሩም፣ መቼም ቢሆንም አታፍሩም። ዛሬ ላይ ባለው ሁኔታ ሰዎች ሊስቁባችሁ ይችላል፣ ሰዎች ሊገፏችሁ ይችላል፣ ሰዎች ሊከረኩሟችሁ ይችላል። የማይነጋ የሚመስሎች ሌሊቶች ሁሉ ሊያጋጥሟችሁ ይችላል። ለዘላለም እንድትረሳ ሰው ጠላት እናንተ እየመጣ በጆሮአችሁ ላይ የነገረ ምንም አጠቅምም ከዚህ በኋላ ልል ይችላል። ነገር ግን ከእንደና ትነሳለህ። የእግዚአብሔር ትንሣኤ ቀን አለ። በሕይወቴ ለእግዚአብሔር ያየልኝ ቀን አለ። ስለዚህ ነገ ላይ የሚጠብቅህ ኪሳራ አይደለም፣ መልካም ነገር ከፊት ለፊት ይጠብቃል። ዕንባቆም እንደዚህ ስናገር እንደዚህ አለ፣ በመጠበቂያው ላይ ይቆማለሁ፣ በአምባው ላይ ይወጣለሁ፣ ስለ ክርክሬ የምናገረኝ ቃል ይሰማ ዘንድ በእግዚአብሔር ፊት ይቆማለሁ ይላል። ከዛስ በእርግጥ ዘገይም እግዚአብሔር ይመጣል፣ ሰው አይደለም፣ እግዚአብሔር አይዋሽም ይላል። ስለዚህ የዘገየ የሚመስል የእናንተ ጉዳይ በእግዚአብሔር እጅ ስላለ
እግዚአብሔር እጅ ያለው የእናንተ ጉዳይ ደግሞ በፍጹም አይበላሽም። ዛሬን አይታችሁ ለነገ የምትጨነቁ ሰዎች ዛሬም የመጣችሁ በእናንተ አቅም አይደለም፣ በእግዚአብሔር ኃይልና ችሎታ ስለመጣችሁ ነገንም ደግሞ እግዚአብሔር አምላክ በችሎቱና በኃይሉ በስልጣኑ ይመራችኋል። ትንሹን፣ ደካማውን፣ ምስኪኑን ከቲቢያ እና ከጉድፍ የሚያነሳ እግዚአብሔር አንቺንም ያነሳሻል፣ አንቺ ጋርም ይመጣል። መንፈስ የተባለውን ሰውን ከተጣለበት አስነስቶ ከንጉሱ ዳዊት ጋር ምግብ በማዕድ ላይ ተቀምጦ እንዲበላ ያመጣ እግዚአብሔር ላንቺም ዛሬ አለልሽ። ስለዚህ ዳዊት ከረገረግ ጭቃ ውስጥ ከከባድ ሁኔታዎች ውስጥ እግዚአብሔር ካወጣ በኋላ እግዚአብሔር ተመለከተኝ እያለ አዲስ ዝማሬን በአንደበቴ ላይ ጨመረ ይላል። ወደ ትዕቢተኞች፣ ወደ ሐሰተኞች፣ ወደ ክፉዎች፣ ወደ አመፀኞች ያልተመለከተ የሰው ምስጉን ነው ይላል። እሱ ሰው ምስጉን ነው። ወዴትም መመለከት የለባችሁም። አሁን ኃጢአተኛ፣ አሁን ትዕቢተኛ፣ አሁን ሐሰተኛ እንደፈለገ አንደበት ሊከፍትብህ ይችላል። እንደፈለገ ሊገፋብህ ይችላል። እንደፈለገ ግፍ ሊያደርግብህ ይችላል። ነገር ግን እግዚአብሔር አምላክ ብድራትን ቆጥሮ በአድራሻቸው መጥቶ ይከፍላችኋል። አይዟችሁ። የምስጋና ቀን ከፊት ለፊት ይጠብቃችኋል። የእልልታ ጊዜ ከፊት ለፊት ይጠብቃችኋል። እሳይ የምትሉበት ጊዜ ከፊት ለፊት ይጠብቃችኋል። እግዚአብሔርን በትዕግስት ጠብቃችሁ መቼም ቢሆንም አታፍሩም። በእውነትና እምላችሁ ታሪካችሁ ተቀይሮ እሳይ የምትሉበት ጊዜ አይቆይም። ለእናንተ ለኢትዮጵያውያንና ለኤርትራውያን እግዚአብሔር አምላክ ለአማኞች የትንሣኤ ዘመን ያመጣል። እሳይ እልል የምትሉበት ጊዜ ይመጣል። የአንድነት ጊዜ ይመጣል። ማርዶክዮስ የተባለ ሰው በንጉሱ በር ላይ ተቀምጦ መልካም ስራ ሰርቶ ግን ጉዛችሁ ቦታ ላይ ቁጭ ያለውን ሰውዬ ሃማ ለማጥፋት በተነሳ ጊዜ እግዚአብሔር ግን በአድራሻው መጣለትና ሃማ ላይ ማርዶክዮስ ላይ ያወጀውን ክፉ አዋጅን ወደ ሃማ መለሰለት። ለእግዚአብሔር አምላክ የሚሰራው ነገር የለምና ማርዶክዮስን እግዚአብሔር አከብሮ ትዕቢተኛውን ሃማን አዋርዶ ማርዶክዮስን እግዚአብሔር አከበረ። መልእክት አለኝ። እግዚአብሔር አምላክ በታምር ያቆማችኋል። እሳይ የምትሉበት አንድ አዲስና አስደናቂ ነገር በህይወታችሁ ላይ ያደርጋል። ይሄ መልእክት ያንቺና ያንተው ነው። አሜን ብለህ ብቻ ተቀበል። ለብዙ ሰዎች ደግሞ እንደርስላቸው ሼር አድርጉ። የእናንተ ወንድም ፕሮፌት ነኝ ከክራይስት ሮክ ኮሚኒቲ ኢንተርናሽናል ቤተክርስቲያን። እንደዚህ ያለ መንፈሳዊ መልእክቶች ወደ እናንተ እንደርስላቸው የዩቲዩብ ቻናላችንን ሳብስክራይብ በማድረግ የደወል ምልክት ጭናቸው ቤተሰብ በመሆን እግዚአብሔርን ቃል ከኛ ጋር እየተማራችሁ እንድትቀጥሉት ይሁን። መልእክት ለብዙ ሰዎች እንደስላቸው ከወዲሁ ሼር በማድረግ እንተባበራችሁ። ያላችሁበት ሰላማችሁ ብዙ ይሁን። መልካም ቆይታ ይሁንላችሁ። ሻሎም